ሰላም ጤና ይስጥልን የሐሳብ ዴሊ ቤተሰቦቻችን በዛሬው የምንመለከተው በፓኪስታንና በሳውዲ የተፈረመውን የውል ስምምነት ነው። ይህ ስምምነት የቀጠናውን የኃይል ሚዛን ይቀይራል ተብሎ ይጠበቃል። እንዲሁም ሳውዲና ፓኪስታን የተፈራረሙት የውል ስምምነት አንዱ አካል ከተነካ የጋራ መነካት ሆኖ ተቆጥሮ ወደ ጋራ ጦርነት ይገባሉ ተብሎም ይጠበቃል። እንዲሁም በሁለቱ አጋር አካላት የተፈረመው ፊርማ ከ4 ቢሊዮን ዶላር በላይ ከፍ ማለቱም ታውቋል። በዚህም የውል ስምምነት ፊርማ አሜሪካንን ጨምሮ ሌሎች በቀጠናው የሚገኙ ሀገራትም ጭምር ትልቅ ስጋት ገብቷቸዋል። ህንድና ቻይናም እንዳሉበት ታውቋል። እነዚህንና የመሳሰሉትን መረጃዎች እንመለከታለን። አብራችሁን ሁኑ። ፓኪስታን ትልቅ የተባለ የኢኮኖሚ እንዲሁም የፖለቲካ ጫና አለባት። በውስጡም ሽብርተኝነትም ይንጣታል። ግን አንድ ነገር ግን ተስፋ ሆኖላታል። ይሄኛውም ተስፋዋ የመሳሪያ ሽያጭ ነው። ፓኪስታን ከቅርብ ጊዜ ወዲህ ጀቶችን በመሸጥ ትልቅ የተባለ እምርታን እያስመዘገበች ነው። እንዲሁም የነዚህ ትልልቅ ጀቶችም ዋነኛ ገዢ ሆና የቀረበችው ደግሞ ሳውዲ አረቢያ ነች። ሳውዲና ፓኪስታን ከቅርብ ጊዜ ወዲህ ስምምነቶችን ተፈራርመዋል። የመጀመሪያው የውል ስምምነት ከዚህ በፊት የተፈረመው ሳውዲ ከተነካች ፓኪስታን አብራ ትቆማለች የሚል ነበረ። ይህ ማለት ደግሞ ፓኪስታን የኒውክሌር ጦር መሳሪያ ያላት ሀገር ነች። ያ ማለት ሳውዲን የነካ ምናልባትም የኒውክሌር እጣ ፋንታ ሊጠብቀው ይችላል ማለት ነው። በቀጠናው ትልቅ የተባለ የኃይል ሚዛንን ያስከትላል ተብሎ ይጠበቃል። በሁለቱ አጋር አካላት የተፈረመው አዲሱ ፊርማ ደግሞ ይሄን ይመስላል። ከ4 ቢሊዮን ዶላር በላይ የሚዘል ፊርማን ተፈራርመዋል። የሁለቱ ሀገራት መከላከያ ሚኒስቴሮች ይሄንንም አስፈጻሚ ሆነዋል። 4 ቢሊዮን ዶላሩ ከሳውዲ ወደ ፓኪስታን የሚንቀሳቀስ ይሆናል። ይሄኛውም የመጀመሪያው 2 ቢሊዮን በብድር የሚንቀሳቀስ ነው። በብድር ስም መንቀሳቀሱ ደግሞ ለፓኪስታን ኢኮኖሚ ትልቅ የተባለ እምርታ ያስከናውናል። ምክንያቱም ፓኪስታን ትልቅ የተባለ ኢኮኖሚያዊ ጫና አለባት። ኢንፍሌሽን በየጊዜው ይነጣታል። እንዲሁም ሰጣ ገባ ከአይኤምኤፍ ጋር በተከታታይ ጊዜ ትገባለች። 2 ቢሊዮን ዶላር በላይ በብድር ስምምነት ታገኛለች። እንዲሁም 2 ቢሊዮን የሚሆነው ደግሞ ተጨማሪ ክፍያ ነው። ይህ ማለት ፓኪስታን ለሳውዲ አረቢያ ትልቅ የተባለ የደህንነት ሽፋን ትሰጣለች። እንዲሁም ጀቶቿን፣ የጦር መሳሪያዎቿን ሙሉ በሙሉ ለሳውዲ ገበያ ታቀርባለች። ይህ ለሀገሪቷ ትልቅ የተባለ እምርታ አላት። ሳውዲ ደግሞ ከአሜሪካ ከቻይና ግዙፍ የተባለ የጦር መሳሪያ ገዢ አካል ነች። ግን በአሁን ሰዓት ግን ከፓኪስታን ጋር ትልቅ የተባለ ግዙፍ የተባለ ስምምነትን አድርጋለች። እንደሚታወቀው ከሆነ ዶናልድ ጄ ትራምፕ ወደ ስልጣን ከመጡ በኋላ ከ1 ትሪሊዮን ዶላር በላይ የውል ስምምነት አስረዋል። ይህ ማለት ሙሉ በሙሉ 1 ትሪሊዮን ዶላሩም ሙሉ በሙሉ የጦር መሳሪያ ላይ የሚውል ነው። ሳውዲ ትልቅ የተባለ ጥቅምም እምርታም ታገኛለች። በቀጠናው ላይ የሳውዲ አረቢያ ተጽዕኖ ይገዝፋል ተብሎ ይጠበቃል። በሁለተኝነት ደግሞ ከቻይና ጋር ግዙፍ የተባለ የጦር መሳሪያ ሽያጭ ውል ስምምነትንም አድርጋለች። አሁን ደግሞ ከፓኪስታን ጋር። ይህ ማለት ከሶስት ትልልቅ የተባሉ አጋር አካላት ጋር ሳውዲ የምታደርገው የውል ስምምነቶች በቀጠናው ላይ ትከሻ ከሚለካኳት ሀገሮች ጋር የበላይነቷን ለማረጋገጥ ይጠቅማታል። እንዲሁም እንደሚታወቀው ከሆነ ሳውዲ በቀጠናው ላይ ትልቅ ስጋት አላት። እነዛን ስጋቶች ሙሉ በሙሉ ያበርድላታል ተብሎ ይጠበቃል። ያሁኑ የውል ስምምነት ግን ፍጹም ልዩ ነው። ምክንያቱም ፓኪስታን የኒውክሌር ጦር መሳሪያ አላት። ይህ ማለት ማንም አካል ሳውዲን ከነካ የጦር መሳሪያው ሙሉ በሙሉ ሊያገኘው ይችላል ተብሎ ይጠበቃል። ይህ ደግሞ በቀጠናው ላይ ትልቅ የተባለ ስጋትን አንዣቧል። አሜሪካ በፓኪስታንና በሳውዲ የተፈረመው የውል ስምምነት አሳስቧታል። ምክንያቱም ሙሉ በሙሉ የደህንነት ሽፋን የምትሰጠው አሜሪካ ነበረች። ከቅርብ ጊዜ ወዲህ ግን የሳውዲ መንግስት የአሜሪካ መከላከያ ላይ ዲፔንድ መሆን እያቆመ ነው። በባይደን አድሚኒስትሬሽን ጊዜ ሰፊ የተባለ ክፍተቶችም ጭምር ታይተዋል። ስለዚህ በዛ የተነሳ የሳውዲ መንግስት እንደ ድሮ ሙሉ በሙሉ አሜሪካንን ማመን እየተወ ነው። በአሜሪካና በሳውዲ መካከል ያለው የፔትሮ ዶላር ውል ስምምነት ምናልባትም ችግር ይገጥመዋል ተብሎም ይጠበቃል። ቻይና በቀጠናው ላይ ሰፊ የተባለ አስተዋጽኦ እያደረገች ነው። የቻይናና የሳውዲ አረቢያ ግንኙነትም ከጊዜ ወደ ጊዜ እየተሻሻለ ነው። ሙሉ በሙሉ በሚባል መልክ ቻይናውያን በሳውዲ መከላከያ ውስጥ እየገቡ ነው። አብዛኛው የጦር መሳሪያዎችም ተተኳሾችም በቻይና እየተቀየሩ ነው።
አሁን ደግሞ ከፓኪስታን ጋር። ይህ ደግሞ የፓኪስታን እንቅስቃሴ ትልቅ የተባለ ተጽዕኖ ይኖረዋል። ምክንያቱም ፓኪስታንና ህንድ ጠላት ሀገሮች ናቸው። ፓኪስታን በሰፊው እየያዘች ያለችው ደግሞ አሜሪካ ጋራንት ያደረገችውን የሳውዲ ቢዝነስ ነው። ስለዚህ የጠላቴ ጠላት ወዳጄ የሚለውን አስተላለፍ አሜሪካ ልትከተል ትችላለች። ያ ማለት ከዚህ በፊት የፓኪስታንና አሜሪካ ግንኙነት ሰላማዊ የሚባል ግንኙነት ነው። ከዚህ በኋላ ግን ላይሆን ይችላል ተብሎ ይሰጋል። እንዲሁም የፓኪስታን ቀንደኛ ጠላት የተባለችው ህንድ ነች። ህንድና አሜሪካ ደግሞ ፍጹም የማይስማሙ ናቸው። የመጀመሪያው በብሪክስ ስምምነት አይስማሙም። ሁለተኛው ቅርብ ጊዜ ሰጣ ገባ ውስጥ ያስገባቸው እንዲሁም ትልቅ የተባለ ታሪፍ እንዲጣልባት ህንድ ላይ ያደረገውም ይህ ነው። ከራሻ የገዛችው ነዳጅ ህንድ እስካሁን ድረስ ከራሻ የምትገዛውን ነዳጅ አልቀነሰችም። አሜሪካ ህንድ የዩክሬንን ጦርነት እየደገፈች ነው ብላ አሜሪካ ትከሳለች። ለዚህ ደግሞ ማስረጃ ስታቀርብ የራሻን ነዳጅ መግዛት የራሻን ኢኮኖሚ እንዲያንሰራራ ያደርገዋል። የራሻ ኢኮኖሚ ደግሞ አንሰራራ ማለት ዩክሬን ትሸነፋለች ማለት ነው። የዩክሬን ሽንፈት ደግሞ የድፍን አውሮፓና የአሜሪካ ሽንፈት ተደርጎ ይቆጠራል። ለዛ ነው በህንድ ላይ ትልቅ የተባለ ታሪፍ በተደጋጋሚ ሲጥሉ የነበሩት። ፓኪስታን ትልቅ የተባለ ኢኮኖሚያዊ ችግር አለባት። ግን ይሄኛውን ኢኮኖሚያ ችግሯን ሙሉ በሙሉ ሊቀርፍላት የተቃረበ አንድ ሂደት አለ። ይሄኛውም በፓኪስታን ኤክስፖርት ላይ ትልቅ የተባለ ድርሻ ያዘው JF-17 የተባለው ጀት ነው። ይሄ ጀት በሰፊው ሀገራት እየገዙት ይገኛሉ። በዚህም የተነሳ የፓኪስታን ኢኮኖሚ ማንሰራራት ጀምሯል። ቻይናና ፓኪስታን በጥምረት ይህንን ጀት ያመርቱታል። ቀላል የተባለ እንዲሁም ቀልጣፋ የተባለ ጀት ነው። በ2003 ጀምሮ በገበያ ላይ ሲውል ነበረ። በ2025 ደግሞ ተሻሽሎ ለዓለም ገበያ ቀርቧል። JF-17 በፓኪስታን ውስጥ የሚገጣጠም እንዲሁም የሚመረት ጀት ነው። ይህን ጀት በአሁን ጊዜ ብዙ ሀገራት እየገዙት ይገኛሉ። ማይናማር፣ ናይጄሪያ፣ አዘርባይጃን፣ ሊቢያ፣ ሳውዲ፣ ባንግላዴሽ በሰፊው እየገዙት ነው። በዚህ ዓመት ደግሞ ሳውዲና ባንግላዴሽ ትልቅ የተባለ ግዢ ፈጽመውበታል በቢሊየን ዶላሮች። ይህ ማለት ከ4 ቢሊዮን ዶላር በላይ ስምምነትም ጭምር እየተፈረመበት ይገኛል። ፓኪስታን በዚህ ውጤታማ በተባለው የጀት ምርቷና ሽያጯ የተነሳ ከአይኤምኤፍ ብድር ሙሉ በሙሉ እላቀቃለሁ እያለች ነው። ፓኪስታን እንደምትለው ከሆነ እኛና አይኤምኤፍን ያስተሳሰረን ገመድ ይበጠሳል ብላለች። ምክንያቱም ኢኮኖሚዋን በሰፊው የዚህ ጀት ምርት ኤክስፖርት ፍላጎቱ በከፍተኛ መጠን በመጨመሩ የፓኪስታን ኢኮኖሚ እያንሰራራም ይገኛል። በ2025 እንኳን ስንመለከት ፓኪስታን ከ10 ቢሊዮን ዶላር በላይ ሽያጭ አድርጋለች። ይህ ሽያጭ የአክሰሰሪ እንዲሁም የማሰልጠንን ሳያካትት ነው። 10 ቢሊዮን ዶላር ብቻ የሽያጭ ምርቷ ነው። ይህ ማለት በየጊዜው የታዘዙት ምርቶቹን ሳያካትት ነው። ፓኪስታን ተፈላጊነቱ እየጨመረ የመጣውን ይህን ጀት እየሸጠች ቢሆንም አንዳንድ ችግሮች ግን እየተነሱባት ነው። ፓኪስታን አብዛኞቹ የሸጠቻቸው ጀቶች አሁን በሲቪል ዋር ላይ ያሉ ሀገራትን ጭምር ነው። እንዲሁም ሙሉ በሙሉ የሀገራት ጦርነትም ላይ ያሉ ሀገራትንም ጭምር እየሸጠች ነው። ያ ማለት ዓለም አቀፉ ማህበረሰብ በፓኪስታን ላይ ማግለል ሊያደርስ ይችላል። ምክንያቱም ሲቪል ዋር ላይም እንዲሁም የሀገራት ጦርነት ውስጥ ሽያጭ ተከናወነ ማለት የገዛው አካል ላይ ድጋፍ እንዳደረገች ይቆጠራል። ስለዚህ አሁን ፓኪስታን ዓለም አቀፍ ፖለቲካ ውስጥም እየገባች ነው። የጥቅሙን ያክል የበረከቱን ያክል ፍዳዋም ተከትሏት እየመጣ ነው። ፓኪስታን የዚህን ጀት እንቅስቃሴ በሰፊው እየመራች ይገኛል። ብዙ ሀገራት በአሁን ሰዓት ላይ ለፓኪስታን የሚያቀርቡት ጥያቄ የመጀመሪያው አፕግሬድ አድርጊልን ጀቶቻችንን ነው። ሁለተኛው ስልጠና ይሰጥልን። ሶስተኛው ጥያቄያቸው ደግሞ መለዋወጫ በበቂ ሁኔታ ይድረስ የሚል ነው። ፓኪስታን ሶስቱንም በአንዴ ማሳካት ችላለች። ውጤታማ የተባለችም ሻጭ ሆናለች። ፓኪስታን አሜሪካ እንዳታኮርፍ ብላ አንድ እንቅስቃሴን አስጀምራለች። ያስጀመረችውም የአሜሪካን ሎቢስት ድርጅቶችን ቀጥራለች። ከ6 በላይ 5 ሚሊዮን ዶላርም በጅታለች። ይህ ማለት አሜሪካ በቀጠናው ትልቅ የተባለ የመሳሪያ አቅራቢ ነች። ስለዚህ እዚህ ገበያ ላይ ደግሞ ፓኪስታን እየገባች ነው። ይህ መሳሪያ ደግሞ የሚመረተው በፓኪስታንና በቻይና እንቅስቃሴ ነው። አሜሪካ የቻይናን ተጽዕኖ አትፈልገውም፣ ፓኪስታን ባታሰጋትም። ስለዚህ ፓኪስታን ትልቅ የተባለ ሎቢስቶችን እየቀጠረች ነው። እንዲሁም ፓኪስታን በእነዚህ ሎቢስቶቿ በኩል አንድ ነገርን ማሳካት ችላለች። የራት ግብዣዎችን በማዘጋጀት ትራምፕን በሎቢዎቹ አማካኝነት
ጠርታለች። እንዲሁም በዚህ እንቅስቃሴዋ ካሽሚር ላይ ያላትን ፍላጎቶች ሙሉ በሙሉ አንጸባርቃለች። አሜሪካም ልትጠቀምበት የምትችልበትን እድል ግልጽ አድርጋለች። የሬር እርዝና እንዲሁም የወንዞቹ ፍላጎት በሰፊው ሁኔታ አለ። የዚህ የካሽሚር ግዛት ትልቅ አጨቃጫቂ የተባለ ነው። ፓኪስታን በበላይነት ለመቆጣጠር ስትል ብዙ እርምጃዎችን እየተራመደች ነው። ፓኪስታን ከቅርብ ጊዜ ወዲህ እያሳየች ያለችው የጦር መሳሪያ ምርቶቿ በከፍተኛ ደረጃ ማምረትም እንዲሁም መሸጥ መቻላቸው ሰክሰስፉል አድርጓታል። እንዲሁም ተቀናቃኝ ከምትባለው ህንድ አንጻር ስንመለከት ህንድ እንኳን በዱባይ ኤር ሾው ላይ ጀቶቿ ሲከሰከሱ ነበረ። በቀጠናው ያላትም ተፈሪነትም ተፈላጊነትም እየጨመረ ነው። ፓኪስታን ምናልባትም በሚድል ኢስት ቀጣይ ትልቅ የተባለች የጦር መዳረሻ ትሆናለች ተብሎ ይጠበቃል። እንዲሁም ለሀገራትም ሙሉ በሙሉ እስከ ኒውክለር ከለላ ድረስ እንደምትሰጥም ቃል ትገባለች። ፓኪስታን የመጪው ዘመን ምናልባትም የጀቶች አምራች ትሆናለች። ቀላል የተባለ እንዲሁም ፈጣን አጥቂ ለአፕግሬድም የማይከብዱ እንዲሁም ግዢ ላይ ብዙም ያልተወደዱ ያልተጋነነ ዋጋቸው ጀቶችን እያቀረበች ነው። ፓኪስታን ኢኮኖሚዋ እያንሰራራ ነው። አይኤምኤፍንም ሙሉ በሙሉ ከፓኪስታን ልታስወጣው ትችላለች። የሐሳብ ዴሊ ቤተሰቦቻችን የዛሬው ይህን ይመስል ነበር። በቀጣይ በሌላ አጀንዳ እስከምንገናኝ ሰላም ሁኑ።